ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በሸሪዓ ህግ መሰረት ያለምንም ወለድ የቤት ባለቤት እያደረገን እንደሆነ ያውቃሉ? ሰላም ዲኤምሲ ሪል ስቴቶች ነን። በደማቁ አለቡ መብራት ኃይል እየገነባን ባለው መንደራችን ከታላቁ አልሐበሻ መስጂድ አጠገብ የሚገኘውን ኢስላሚክ ብሎክ በሽያጭ ላይ ነን። ይህ ብሎክ ግንባታው 60% የደረሰ የራሱ የመስገጃ ቦታ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ላይብረሪ እንዲሁም የልጆች የቁርአን መቅሪያ ቦታዎችን ያካተተ ነው። ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ እንዲሁም 60% ከወለድ ነፃ ባንክ አማራጭ አቅርበንሎታል። ያሉን ቦታዎች ውስን ስለሆኑ ፈጥነው በ0950 49 73 83 ላይ ደውሉልን። ዲኤምሲ ሪል ስቴት። ስለዚህ ዛሬ በጣም ውሸት በተንሰራፋበት፣ እውነት በተደበቀበት፣ እውነት በጠፋበት እውነተኛ ሆኖ መገኘት፣ ቃል አክባሪ ሆኖ መገኘት፣ ታማኝ መሆን ወላሂ እድለኝነት ነው። አላህ ዘንድ የምንወደስበት ነው። ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ባስተላለፉት ሐዲስ ቡኻሪና ሙስሊም ተስማምተው በዘገቡት ሐዲስ ላይ እንደዚህ አሉ። ኢነ ሲድቃ እውነተኝነት የህዲ ኢለል ቢሪ ወደ መልካም ነገር በአጠቃላይ ይመራል። ቢር ማለት የመልካም ነገሮች ስም በአጠቃላይ ቢር ይባላል። እውነተኝነት ወደ መልካም ነገር ይመራል። ወኢነል ቢረ ቢር ደግሞ መልካም ነገር ደግሞ የህዲ ኢለል ጀና ወደ ጀነት ይመራል። ወኢነ ረጁለ ሰውየው ለየስዱቁ ሐታ ዩክተበ ዐንደላሂ ሲዲቃ እውነትን የሚናገር በእውነት የሚኖር ከሆነም አላህ ዘንድ እኮ ነው እውነተኛው ተብሎ ይመዘገባል፣ ይጻፋል። ሱብሃንአላህ አላህ ዘንድ እከሌ እውነተኛ፣ እውነት ከአንደበቱ አይጠፋም፣ ለእውነት የኖረ ተብሎ አላህ ዘንድ መጻፍ፣ አላህ ዘንድ በዚህ መጠሪያ መጠራት፣ አላህ ዘንድ በዚህ መታወቂያ መታወቅ ያ አላህ ወላሂ ልዩ ስጦታ ነው። ሲዲቃ እውነተኛ ተብለው ይጠራል አሉ። በተቃራኒው ወኢነል ከዚበ ውሸት ደግሞ የህዲ ኢለል ፉጁር ወደ አመጾች ይመራል፣ ወደዛ ያመላክታል። ወኢነል ፉጁረ ፉጁር ደግሞ የህዲ ኢለናር ወደ እሳት ይወስዳል፣ ወደ እሳት ያቀናል። ወኢነ ረጁለ ለየክዚቡ ሐታ ዩክተበ ዐንደላሂ ከዛበን አንድ ሰው ውሸት ላይ ቢኖር ከሆነ ዛሬም ውሸት ነገም ውሸት እውነት ማይጣፍተው እውነት የሚርቀው ከሆነ በውሸት ላይ ብቻ የሚዋኝ ከሆነ አላህ ዘንድ ውሸታም ተብሎ ይጻፋል። ምን ያህል አስቀያሚ ስም ነው! ምን ያህል አስጠሊታ ነው! አላህ ዘንድ በውሸት መጠራት፣ አላህ ዘንድ ውሸተኛ መባል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢነል አብራራ ለፊ ነዒም አብራሮች እውነተኞች በእውነት የኖሩት እኮ ለፊ ነዒም እነሱ በጸጋ ውስጥ ናቸው፣ ጀነት ውስጥ ናቸው። ወኢነል ፉጃሮች ደግሞ ለፊ ጀሂም ጀሃነም ውስጥ ናቸው፣ የእሳት ናቸው። ከባድ ነው። እውነት አንደበታችን ሁሌ እውነትን መናገር። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ የሆነ ሰው ዛሬም ሰላም ነው፣ ነገም ሰላም ነው፣ ሁሌም ሰላም ነው። የሚጨነቀው ነገር የለም። ተነቃብኝ፣ ታወቀብኝ፣ ልዋረድ ነው አይልም እውነተኛ ሰው። ለምን? ሁሌም እውነት ላይ ነው። ውሸተኛስ እንቅልፍ የለውም እኮ። ሰው ሲያታልል፣ ሰው ሲሸውድ፣ ሲያጭበረብር፣ ሲያስለቅስ ሰው ምን ይሆነ? አንድ ቀን ተነቃብኝ፣ ሊታወቅብኝ ነው፣ ልዋረድ ነው ይላል። ድምፅ አለ፣ ድምፅ ቀንሱ ከላይ። ሊታወቅብኝ ነው የተለያየ ነገር ሱብሃንአላህ ሲጨነቅ ይውላል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ አን አቢ ሙሐመድ አልሁሰይን ኢብኑ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁማ ቃለ حفظت من رسول الله صلى الله عليه وسلم دع ما يريبوك إلى ما لا يريبوك من ይላሉ? እስቲ የማጠራጠርን ነገር ትተህ የሚያጠራጥርን ነገር ትተህ ወደ ማጠራጥርህ ነገር ሂዳል። دع ما يريبوك إلى ما لا يريبوك የሚያጠራጥር ሸክ ነገሮችን ተዋቸው። እንዲህ ነው አትዋልል፣ ተውና ወደ ማጠራጥር ሁን። فإن الصدق እውነተኝነት ጡማእኒነቱን መረጋጋት ነው፣ ሁሌም ሰላም ነው። እውነተኝነት
ሁሌም ሰላም ነው አሉ። ወልከዚብ ውሸት ግን ሪበቱን ሁሌም ጥርጣሪ ነው። ይመላለስብሃል፣ ይረብሽሃል፣ አንተ ላይ ይጫወትብሃል፣ ሰላም ታጣለህ። እውነተኝነት ሁሌም ጡማዕኒና ነው፣ መረጋጋት ነው፣ ደስታ ነው የምታገኘው ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ መከሩ። እውነተኛ የሆነ ሰው ሁሌ በእውነት ላይ የሚኖር ሰው በአላህ መንገድ የላኢላሃ ኢለላህን ከሊማ ከፍ ለማድረግ ትግል ቢመጣ ጂሃድ ቢመጣ እታገላለሁ ብሎ የእውነት ነይቶ ፍራሹ ላይ ቢሞት ቤቱ ላይ ታሞ ቢሞት አላህ ያንን ደረጃ ይወፍቀዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አን አቢ ሳቢት ወቂለ አቢ ሰዒድ وقيل أبي الوليد سهل بن حنيف وهو بدري رضي الله عنه أن النبي صلى الله عليه وسلم قال من سأل الله تعالى شهادة بالصدقة اللهن شهيدنة بأونة يتأيك بلغه الله منازل الشهداء الله يشهدوش درجة يدر سؤال وإن مات على فراشه فراش لي الزوبيت لي تنيتو بموتم ደረጃው የሸሂድነትን ያገኛል። ሸሂድነት ማለት ምንድነው? የሸሂዶች ደማቸው ሚስክ ሽቶ ነው የሚሸተው። ሸሂድነት አላህ ዘንድ ልዩ ደረጃ አለው። ያንን ያገኛል በምን? በእውነተኝነት የተመሰረተ ከሆነ እውነተኛ ከሆነ አሉ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም። ረሱል አለይሂ ሰላቱ ወሰላም የሚታወቁበትን ባህሪ ይሄ ነበር። አቡ ሱፊያን ከመስለሙ በፊት ወደ ሂረቅል ሄደው ነበረ። ረዘም ያለ ታሪክ ነው። እዚህ ግን አጥር ያለውን ነው ማቀርብላችሁ። ሂረቅል ጋር ሄዶ እዛ የሩም ነገስታት ጋር ፋርስ ምናምን ሄዶ ስለ ነብዩ ሰለላሁ ዐለይሂ ወሰለም አቡ ሱፊያን ተጠየቀ። አቡ ሱፊያን ለመዋሸት ፈልጎ ግን ይነቀብኛል ብሎ እውነቱን አፍረጠረጠው። ምን ተጠየቀ? قال حرقل የሚባለው ንጉስ فماذا يأمركم يعني النبي صلى الله عليه وسلم የናንተ ነብይ ምንድነው የሚያዛችሁ ብሎ ጠየቀ። قال ابو سفيان ከመስለሙ በፊት ነው፣ ልብ በሉ አልሰለመም በዚህ ሰዓት። قلت الكن ይላል يقول اعبدوا الله اللهን ተገዙ وحده ብቻውን لا تشركوا به شيئا በሱ ላይ ምንንም እንዳታጋሩ። ይሄ ሁሉ ጊዜ ልንኖርበት የሚገባ ሁሉ ጊዜ ሊያስጨንቀን የሚገባ ነው። ወንድሞች፣ አባቶች፣ እናቶች፣ እህቶች ወላሂ ያ ረቢ ብለን ዱዓ እናድርግ። ጌታዬ ወይ እንተው አንተ ላይ ከማጋራት ጠብቀኝ። ነብዩ መከሩ እኮ ሰሃቦችን የሽርክን ከባድነት አስከፊነት ነብዩ ሲገልጹ ሰሃቦቹ ፈሩ። በአላህ ተጠበቁ፣ ሁሌ ዱዓ አድርጉ። ምን ጌታዬ ወይ አንተ ላይ አውቆ ከማጋራት ባንተ ተጠበቃለሁ፣ ሳላውቅ ያጋራውትን ግን ማረኝ ብላችሁ ለምኑት። ሽርክ አላህ ከኛ እንዲያስወግድልን ሁሌ ዱዓ ማድረግ አለብን። ለምን ከተባለ ሽርክ ሳይኖርበት የሄደ ሰው ሽርክ ሳይኖርበት የሞተ ሰው ወንጀል ላይ ቢወድቅ እንኳን ጀሃነም የመግባት እድል እንኳን ቢኖረው ጀሃነሙ ዘውታሪያው ነው። የት ነው የሚሄደው? መጨረሻው ጀነት ነው የሚገባው። ሽርክስ ዱንያ አኺራን ያበላሻል። ዱንያ ላይ ሰላምን ይነሳል፣ ደስታን ይነጥቃል፣ ጭንቀትን ያስወርሳል። አላህ ዘንድም የውመል ቂያማ እርግማንን አላብሶ ወደ ጀሃነም ይከታል። ምን ሽርክ ከባድ ነው። ስለዚህም ዱዓችን ይሄ ነው መሆን ያለበት። ስንጨነቅም ስንደሰትም መከራ ላይም ብንሆን ያ ረብ አላህን እንጂ ከአላህ ውጭ ማንንም ድረሱልኝ ሐታ እንኳን ሌላ አካል ይቅርና ነብዩን እንኳን ድረሱልኝ ማለት እኮ አይፈቀድም። አልታዘዝንም። ነብዩ ዱዓ አደረጉ እኮ ሊሞቱ ሲሉ اللهم لا تجعل قبري وثنا يعبد አላህ ወይ የኔን ቀብር የሚመለክ ጣዖት እንዳታደርግብኝ ብለው ዱዓ አደረጉ። ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመታት የለፉበት የደከሙለት ጉዳይ ይህ ጉዳይ ነው። በእውነት ነው የኖሩት። አላህን በብቸኝነት በመገዛት የአላህን ሐቅ ሳያጓድሉ ለአላህ የታዘዙትን ሞልተው አማናቸውን ተወጥተው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሄደዋል።
ስለዚህኛም ስንቸገር የሆነ ቀብር ጋር አይደለም ድረሱልኝ የሆነ ሷሊህ ሰው አለ ወልይ አለ ላ እኛ ሷሊዎችን እንወዳለን እናከብራለን እንድንወድም ታዘናል ከሞቱ ዱዓ እንድናደርግላቸውም ታዘናል ነገር ግን ሷሊዎች አይመለኩም መላእክቶች አይመለኩም በእስላም ነቢያቶች አይመለኩም ደጋግ ሰዎች አይመለኩም ከአላህ ውጭ ለማንም አምልኮ አይሰጥም በቀን 17 ጊዜ ሰላት ስንሰግድ ኢያከ ነዕቡዱ ወኢያከ ነስተዒን አንተም ብቻ ነው የምንገዛው አንተም ብቻ ነው እርዳታ የምንጠይቀው ብለን ለአላህ ቃል እንገባለን አይደል እንዴ አላህ እኮ ነው ያለው እቺ በእኔና በባሪያዬ መካከል ቃል ኪዳን ናት አለ በምን ጉዳይ ሰላት ላይ ሆነን ፋቲሃ ስንቀራ አልহামዱሊላሂ ረቢል ዓለሚን ስንል ሐሚዳኒ አብዲ ባሪያዬ አመሰገነኝ ይላል አላህን ስናመሰግነው አርረህማን الرحيم ስንል አስና አለየ አብዲ ባሪያዬ በእኔ ላይ አወደሰኝ ይላል ማሊክ የውሚዲን መጀደኒ አብዲ ባሪያዬ አላቀኝ ይላል ኢያከ ነዕቡዱ ወኢያከ ነስተዒን ስንል እቺ በእኔና በባሪያዬ መካከል ያለች ቃል ኪዳን ናት ባሪያዬ ከኔ ውጭ ለማንንም እርዳታ ላይ ጠይቅ ማንንም ላይ ገዛ ቃል ገባ በእኔና በሱ መካከል ያለች ቃል ኪዳን ናት ለኔ ቃሉን ሞልቷል ስለዚህ የጠየቀዋለሁ ለባሪያዬ ይሰጠው ምን ጠየቅን ኢህዲና ሲራጠል ሙስተቂም ትክክለኛው መንገድ ምራን አይ ሰቢትና ማለት ነው ልብ በሉ ሰቢትና አጽናን እንጂማ እስላም ላይ ያለ በምን ላይ ነው በትክክለኛ መንገድ ላይ ነው ጽናት ነው አንዳንዶቹ ይሄው መንገዱ ጠፍቶባቸው ትክክለኛው መንገድ ምራን ይላሉ አጽናን ማለት ነው እኮ አይ ሰቢትና አጽናን በዲን ላይ ነው ነብዩም ዱዓ አደረጉ አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ አንተ ቀልብን ምትቀያየር ጌታ ሆይ እኔን በእስልምና ላይ አኑረኝ አጽናኝ ብለው የአላህ መልእክተኛ ዱዓ አደረጉ ሲራጠል ለዚነ አንዓምተ ዐለይሂም ነዛ ካጣቀምካቸው ውለታህን ከዋልክባቸው ሰዎች አድርገን ነው እነማን ሚነ ነቢይን والصديقين والشهداء والصالحين وحسن اولئك رفيقا አየ ከደጋግ ሰዎች ከነቢያቶች ከሰማዕታት ከነቢያቶች ከነዚህም አድርገን ከነዚህ አካል ጋር ጓደኛ መሆን ምንኛ አማራ አለ غير المغضوب عليهم ولا الضالين ሲባል ምን እንላለን አሚን እንላለን ዱዓ ነውና ከተቆጣባቸው ከጠማማዎች ውጪ ከነሱ አድርገን ከነሱ ውጪ አድርገን ከነሱ እንዳታደርገን ሲባል አሚን አው ማንን ተቆጣበት አላህ ይሁዳዎችን ለምን ተቆጣባቸው አውቀው ስለጠመሙ አውቀው ወላሂ ዓለም ላይ እንደ ይሁዳዎች ጠማማ የለም ሸሩል በሪያ በምድር ላይ ክፉ ህዝብ ማለት እንደ ይሁዲ የለም የነብዩ ሰለላሁ ዐለይሂ ወሰለም ንቡዋ ነብይነት والله ነው ምላችሁ በደንብ ያውቃሉ አላህ ተናገረ ያዕሪፉነሁ ከማ ያዕሪፉነ አብናአሁም ልጆቻቸውን እንደሚያውቁት የኛን ነብይ በደንብ ያውቁታል አለ አላህ ግን ውሸት ሐሰደ ሚን እንዲ አንፉሲም በውስጣቸው ያለው ምቀኝነት ለምን ከበኒ እስራኤል ነብይ አልመጣም ለምን ከአረቦች መጣ ብለው በምቀኝነት ነብዩን አልከተልም አሉ እንጂ ነብዩ ሙላቸውን ያውቃሉ والله አብዱላህ ኢብኑ ሰላም ይባል ይሁዲ ነበር እስልምናን ከተቀበለ በኋላ ይሄ ቁርአን አያት ሲወርድ ምን ሲል ሰሃቦች ጠየቁት እንደው ነብዩን ሰለላሁ ዐለይሂ ወሰለም ከልጆቻቸው የበለጠ ልጆቻችሁን እንደምታውቁት ታውቃላችሁ ብሎ አልቁርአን የእውነት ነው እንዴ ብሎ ሲጠይቁት እንዴ ከዛ በላይ ነው እንጂ ምናቃቸው ልጄን እኮ ባለቤቴ ልጅህ ነው ስላለችኝ እንጂ ከኔ ተወለደው ከሌላው ማውቀው ነገር የለም ነብዩ ግን በደንብ እናውቃቸዋለን አዎ ሱብሃንአላህ ዛሬም እንግዲህ ዓለም ላይ ብዙ ግፍ ከሚፈጽሙ ህፃናትን ከሚጨርሱ መስጊዶችን ቤተ አምልኮችን ከሚያፈርሱ ከሚያገዩ አካል ማለት እንደ ይሁዲ ምድር ላይ የለም ለህፃን ርህራሄ የሌላቸው ህፃንን የሚጨርሱ የፊራውን አስተሳሰብ ያላቸው እንደ ፊራውን የሆኑ እንደ ይሁዲ የለም በዚህ ግን አይቀጥልም والله ነብዩ ሰለላሁ ዐለይሂ ወሰለም እንዳሉን ታውቃላችሁ ኢማም ቡኻሪ በዘገቡት ሐዲስ መጨረሻ ሰዓት ላይ ድል ለሙስሊሞች ነውና ይሁዳዎች የሚደበቁበት ድንጋይ ጭምር ያጣሉ ልክ የሆነ ድንጋይ ላይ ሲደበቁ ድንጋዩን አላህ እንዲናገር አላህ ያደርጋል ያ ሙስሊም تعال ና አንተ ሙስሊም ወይ ሚን ወራኢ ይሁዲዩን ከኔ ከጀርባ ይሁዲ አለ ተደብቋል ፈቅቱሉና እና ግደሉ ብሎ ድንጋይ ጭምር ያጋልጣቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም
ቤተል መቅዲስን በሙስሊሞች አላህ ያስገባው። ፊሊስጤም ጋዛ ያሉት ሙስሊሞችን አላህ ነጃ አላህ ይበላቸው። የበላይነቱን ለነሱ አላህ ያድርገው። ምንም ማድረግ ቢያቅተን እንዴት ግን በአላህ ዱዓ ግን እንዴት ከበደን፣ እንዴት እጃችንን ማንሳት ከበደን፣ እንዴት ያ ረብ ማለት ከበደን። መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም፣ የሙስሊሞች ጉዳይ ላሳሰበው ከነሱ አይደለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የትም ቦታ ይሁን የትም ሙስሊም እንደ አንድ አካል ነው። የሆነ አካል ሲቆስል እንደሚያመን የሰውነት አካላችን እንደሚሰማው የሙስሊም ቁስላችን ሊሆን ይገባል። ከኛ ቢርቁም በአካል በሐሳብ ግን ሁሌም እኛው ጋር ናቸው። ዓለም ላይ ያለው ሙስሊም የአላህን ትእዛዝ የሚጠብቅ ሁሉ ዓለም ላይ ያለው ሙስሊም ዱዓ ያደርጋል እኮ ሰላት ላይ ሆኖ። ሰላት ላይ ምን እንላለን? አታሂያቱ ስንል አታሂያቱ ሊላህ ወሰላዋቱ ወጠይባት السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين እንላለን እኮ። ሰላም በእኛ ላይ ይሁን በአላህ ደጋግ ባሪያዎች፣ በምድር ላይ ላሉት መላእክቱን ይሁን የአላህ ደጋግ ባሪያዎች በአጠቃላይ ሰላም ይሁን ብለን እኮ ዓለም ላይ ያለው ሙስሊም ሰላት ሲሰግድ ተሸሁድ ላይ ይሄንን ዱዓ ያደርጋል። ዓለም ላይ ያለው ሙስሊም ሁሉም ተመሳሳይ ነው። ሰላቱ አስተጋገዱ ተመሳሳይ ነው። አላህ የእውነት የምንተሳሰብ የምንዋደድ አላህ ያድርገን። እና ወደ ርዕሴ ስመለስ አላህን በብቸኝነት ተገዝተን ነው መሄድ ያለብን። ከአላህ ውጭ ማንንም በቃ አላህን ብቻ በደስታም በሐዘንም ጌታዬ አንተው ድረስልኝ፣ እንደው ያንተን ስም እየጠራው ሁሌ አላህ አላህ እያልኩኝ ሁሌ አንተን እያወሳው የሚሄድ አድርገኝ ብለን ነው ዱዓ ማድረግ ያለብን። ዚክር ላይ መጠናቀር። እስቲ ቁጭ ብለን ሱብሃንአላህ አልሐምዱሊላህ አላሁ አክበር እቺ ምላሳችን ወላሂ ስንት ቦታ እንንቀሳቀሳለን፣ ስንት ወሬ ታወራለች፣ ስንቱን ትቦጭቃለች፣ ስንቱን ታጋጫለች፣ ስንቱን ታጣላለች። ያ እንዳትሆን በዚክር ቢዚ እናድርገው። በዚክር ሱብሃንአላህ አልሐምዱሊላህ አላሁ አክበር ስንል ላ ሐውለ ወላ ቁወተ ኢላ ቢላህ ስንል እኮ ጀነት ውስጥ እኮ ዛፍ ይተከላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ሲል ላ ሐውለ ወላ ቁወተ ኢላ ቢላህ ሲል ሱብሃንአላህ ስትል አልሐምዱሊላህ ስትል ደረጃው ለዚህ ነው። ከሊመታኒ ኸፊፈታኒ ዐለ ሊሳን ሰቂለታኒ ፊል ሚዛን ሐቢበታኒ ኢለ ረሕማን ሱብሃንአላህ ወቢሐምዲ ሱብሃንአላህ አልዓዚም። ሁለት ከሊማዎች ለምላስ ቀላል የሆኑ ለሚዛን ግን የከበዱ አርረሕማን ዘንድ የተወደዱ ሱብሃንአላህ ወቢሐምዲ ሱብሃንአላህ አልዓዚም። ሀዳ ስንት አመለጠን ወንድሜ። ስራ ስትሄድ ስንት ዚክሮችን በምላስህ ቢዚ ትሆናለህ። ሰው አትቦጭቅም፣ ሰው አናማም ማለት ነው። ቢዚ እንሆናለን። ዚክር እያደረግክ ሂድ። ሱብሃንአላህ አልሐምዱሊላህ ያልክ ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ሱብሃንአላህ አላህ ብቻ የሚያውቀው ሐሰናት ብዙ ይሆናል። ለምሳሌ 100 ጊዜ እኮ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩን ያሉት ልብ በሉ። አባ ሁረይራ ያስተላለፉት ቡኻሪ የዘገቡት ሐዲስ ነው። ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር 100 ጊዜ ያለ ጠዋቱ ላይ ሲሄድ 100 ጊዜ 10 ባሪያ ነፃ እንዳወጣ ይቆጠርለታል። አጅሩን ታውቃላችሁ? አንድ ባሪያ ነፃ ማውጣት እኮ ቀላል አይደለም። ግን ዛሬ የባርነት ዘመን የለም። አጅሩ ግን የዛ ይሆንለታል አሉ። 10 ባሪያ ነፃ እንዳወጣ ይቆጠርለታል። 100 ሐሰናት ይጻፍለታል። 100 ደግሞ ሰይአት ወንጀሎች ይሰረዙለታል። በዛን ቀን ከሸይጣን ይጠበቃል አሉ። ከሱ የሚበልጥ የለም በዛን ቀን ከሱ የበለጠ ያንን ዚክር ያለ ቢሆን እንጂ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ስንት ደረጃ አለው። ስለዚህ እቺ ምላሳችንን ዝም ብለን ተሸክመናት አንሂድ። ዚክር እናስለምዳት። ምላሳችንን በዚክር እናርጥበው። አላህ አላህ እንበልበት። ፈዝኩሩኒ አዝኩሩኩም፣ አስታውሱኝ አስታውሳቸዋለሁ። ስለዚህ በጭንቀቱም በደስታውም አላህን ማውሳት እና አቡ ሱፊያን ምን አለ? አላህን በብቸኝነት ተገዙ፣ እንደዚሁም ከሽርክ በሱ ላይ እንዳታጋሩ ብሎ ይመክራል። ወትሩኩ ተው ማ የቁሉ አባኡኩም፣ አባቶቻችሁ የሚሉትን ተው። ከአባታችን ኢና ወጀድና አባአና ይሉ ነበር። እኛ ከአባቶቻችን ያገኘነ ነው። ላ እስልምና ከእናት ከአባት የሚወረስ ሳይሆን ተምረን ጥረን በስነ ስርዓት እንድናውቀው እስላም ይፈልጋል። እናት አባት ሙስሊም ከሆነ በዛው ሙስሊም ትሆናለህ። ግን መማር መጣር ያስፈልጋል። ያን ካላወቅ እናት አባት እንደ ምሳሌ ነው። ሽርክ ላይ ከወደቁ የሆነ ከሌ ቀን አለ የሆነ ቀብር ማምለክ ብሎ ከሄዱ እኛም መሄድ ማለት አይደለም። ላ እኛ እስልምናን በእውቀት ነው። እስላም እውቀትን ያበረታታል። የወረደው እቅራ ነው፣ አንብብ ነው። መማር በጣም እስልምናን ጥናት ማድረግ ማንበብ ምን ማለት እስልምና ሁሌ ያበረታታል።
የእውቀት ዲን ስለሆነ አባቶቻችሁ ሚሉትን ተው። ወያእሙሩና ያዘን ነበር ቢሰላቲ ሰላት እንሰግድ ወስድቂ ከርሳችን ጋር በእውነተኝነት ያዝ ነበር። ወለዓፋፊ ወስለቲ በጥቡቅነትና ወስላ እንደዚሁም ደግሞ ዝምድናን በመቀጠል ያዘን ነበር ብሎ አቡ ሱፊያን ከመስለሙ በፊት የነብዩን መገለጫ ሰለላሁ ዐለይሂ ወሰለም አቡ ሱፊያን በዚህ መልኩ ነው። ስለዚህ እውነተኛውን ወንድሜ ንግድ ስትነግድ አትዋሽ። ዛሬ ንግድ ላይ ላኢላሃ ኢላላህ ሚነገረው ይከብዳል። የህፃናት ወተት ይባልና ሰው እንዴት ህፃናት ላይ ይጨክናል? በአላህ የህፃናት ወተት ይባልና ኤክስፓየርድ ያለፈበትን እየመጣ ምን ይያል? አላህ ራስ እንዲደረግብ ማትፈልገውን በራስ ላይ እንዲመጣ ማትፈልገውን በሌላ ላይ እንዲሆን አትፈልግ ነው የእስልምና አስተምሮ። ለራስ ማትወደውን ለሌላ ማትውደድ ነው። ለራስ የምትወደውን ኸይር ነገር ውደድ ነው። ላ ዩእሚኑ አሐዱኩም ሐታ ዩሂበ ሊአኺሂ ማ ዩሂቡ ሊነፍሲሂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንዳቸው አላመነም ለራሱ የሚወደውን ለወንድሙ እስካልወደደ ድረስ። ለራስ የምትወደውን ኸይር ነገር ለሌላው መመኘት በሸሪዓ ህግ መሰረት ያለምንም ወለድ የቤት ባለቤት እያደረገን እንደሆነ ያውቃሉ? ሰላም ዲኤምሲ ሪል ስቴቶች ነን። በደማቁ አለቡ መብራት ኃይል እየገነባን ባለው መንደራችን ከታላቁ አልሐበሻ መስጂድ አጠገብ የሚገኘውን ኢስላሚክ ብሎክ በሽያጭ ላይ ነን። ይህ ብሎክ ግንባታው 60% የደረሰ የራሱ የመስገጃ ቦታ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ላይብረሪ እንዲሁም የልጆች የቁርአን መቅሪያ ቦታዎችን ያካተተ ነው። ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ እንዲሁም 60% ከወለድ ነፃ ባንክ አማራጭ አቅርበንሎታል። ያሉን ቦታዎች ውስን ስለሆኑ ፈጥነው በ0950 49 73 83 ላይ ደውሉልን። ዲኤምሲ ሪል ስቴት